አቡበከር ሱዲቅ ከወንዶች የመጀመሪያው እስልምናን የተቀበሉ የመጀመሪያው ረሺዱን ኸሊፋ እንደዚሁም የረሱሉ ሰለላሁ ዐለይሂ ወሰለም ባለቤት የሆኑት የአኢሻ አባት ናቸው። በሳቸው ብዙ ሰሃቦች እስልምናን ተቀብለዋል። ለሁለት ዓመታት ያክልም የሙስሊሞችን ኸሊፋ በመሆን የመሩ ሲሆን በሪዳ ወይም ደግሞ ከእምነት የመውጣ ጦርነቶችንም በሰፊው ተዋግተዋል። ቁርአንን መሰብሰብ የጀመሩትም የመጀመሪያው ሰው አቡበከር ሱዲቅ ናቸው። አቡበከር ሱዲቅ ረዲየላሁ ዐንሁም በ13ኛው ዓመተ ሂጅራ በ63 ዓመታቸው በተፈጥሮ ህመም ከዚህ ዓለም በሞት ተለይተዋል። የነቢዩ ሰለላሁ ዐለይሂ ወሰለም ቀብር አጠገብም ተቀብሯል። ኸይር ስራቸውንና መልካም ስራቸውን አላህ ይውደድላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአድናን በድርዲን ኦፊሻል ተከታታዮቻችን ዛሬ ደግሞ ስለ ኹለፋኡ ራሺዶኖች ወይንም ደግሞ ስለ አራቱ ኸሊፋዎች እንደዚሁም ስለ 10 በጀነት ስለተመሰከረላቸው ሰዎች ታሪክ እናያለን። እንደተለመደው ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር እንደዚሁም ደግሞ ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ ጀምሩት። ዑመር ኢብኑ አልኸጣብ በሁለተኛው የረሺዱ ኸሊፋ ናቸው። ወደ እስልምናም በ6ኛው ዓመተ ሂጅራ የገቡ ሲሆን የነብዩ ሰለላሁ ዐለይሂ ወሰለም ባለቤት የሆኑት የሐፍሳ አባት ናቸው። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ የአቡበከር ሱዲቅ ረዲየላሁ ዐንሁ ካረፉ በኋላ ኸሊፋ ሆነው የተሸሙ ሲሆን ኸሊፋቸውም ለ10 ዓመታት ዘልቋል። የመጅሊስ ወይንም ደግሞ የመንግስት መስሪያ ቤት የሥርዓት የመሰረቱና በይተል ማል ወይንም ደግሞ የሙስሊሞች የገንዘብ ቤት ግምጃን ያቋቋሙ የመጀመሪያው ሰው ናቸው። እርሳቸውም ታዳ በ23ኛው ዓመተ ሂጅራ በአቡ ሉሉ አልሙጁስ አማካኝነት በነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ እየሰገዱ እያሉ በሰማዕትነት አርፈዋል። የተቀበሩትም ከረሱሉ ሰለላሁ ዐለይሂ ወሰለምና ከአቡበከር ሱዲቅ ረዲየላሁ ዐንሁ አጠገብ ነው። እንደዚሁም ዑስማን ኢብኑ አፋን ደግሞ ሶስተኛው ረሺዱ ኸሊፋ ናቸው። ከመካ ባለጸጎች አንዱ የነበሩ ሲሆን ዚኑራይን ወይም ደግሞ የሁለት ብርሃን ባልተቤት የሚል መጠሪያም ነበራቸው። ይህንን መጠሪያ ያገኙበት ምክንያትም የነብዩን ሰለላሁ ዐለይሂ ወሰለም ሁለት ሴት ልጆችን ሩቅያን ከዛም ደግሞ ኡሙ ኩልሱምን አግብተው ነበር። አቡበከር ሱዲቅ ረዲየላሁ ዐንሁ እጅ እስልምናን ከመጀመሪያ ሰዎች መካከል እንደተቀበሉ ይነገራል። ትልቁ ስኬታቸው ወይም ደግሞ በኸሊፋነታቸው ከሰሯቸው ትልቅ ስኬቶች ውስጥ ደግሞ ቁርአንን በአንድ ሙስሐፍ ወይም ደግሞ መጽሐፍ አድርገው መሰብሰብ መቻላቸው ነበር። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ከሳቸው ኽልፈት በኋላ ደግሞ ኺላፋውን የተረከቡም እሳቸው ነበሩ። እርሳቸውም ደግሞ በ35ኛው ዓመተ ሂጅራ በመዲና ተሰውተዋል። ይሄ የሆነውም ደግሞ በአመፀኛ ቡድን ቤታቸውን ከበው በቁርአን እየቀሩ ባሉበት ሰዓት ነበር የገደሏቸው። አላህ ኸይር ስራቸውን ይውደድላቸው። እንደዚሁም ደግሞ ዓሊ ኢብኑ አቢ ጣሊብ አራተኛው የኸሊፋው ራሺዲን ከሚባሉት ውስጥ ናቸው። የነብዩን ሰለላሁ ዐለይሂ ወሰለም የአጎት ልጅና የልጃቸው ፋጢማ ረዲየላሁ ዐንሃ ባለቤት ናቸው። ዓሊ ረዲየላሁ ዐንሁም ከህፃንነታቸው የመጀመሪያ እስልምና የተቀበሉ ሲሆን ሲሰልሙም ገና የ10 ዓመት ልጅ ነበሩ። ዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁም የዑስማን ኢብኑ አፋን ረዲየላሁ ዐንሁ መስዋዕትነትን ተከትሎ ኺላፋውን ተረከቡ። እርሳቸውም በፍትህ፣ በጀግንነት፣ በቁርጠኝነት፣ በቁጥብነትና በጥበብ ይታወቃሉ። እርሳቸውም የረመዳን ወር 40ኛውን ዓመተ ሂጅራ በኩፋ መስጂድ በፈጅር ሶላትን እየሰገዱ ያለ በኻዋሪጆች አንዱ የሆኑ አብዱራህማን ኢብኑል ሙልጀም አማካኝነት መስዋዕትነት ሆነው አርፈዋል። እሳቸውንም ኸይር ስራቸውን አላህ ይውደድላቸው። ጦልሃ ኢብኑ ዑበይዱላህ የጥሪው በመጀመሪያ ላይ ከአቡበከር ሱዲቅ ረዲየላሁ ዐንሁ አማካኝነት እስልምናን የተቀበሉ ክቡር ሶሐቦች መካከል አንዱ ናቸው። ለነብዩ ሰለላሁ ዐለይሂ ወሰለም ስለ እርሳቸው በኡሁድ ዘመቻ ላይ በምድር ላይ እየተራመደ የሚሄድ ሰማዕት ለማየት የፈለገ ጦልሃ ኢብኑ አብዱላህን ይመልከት ብለው ረሱሉ ሰለላሁ ዐለይሂ ወሰለም መስክረውላቸዋል። በጀግንነት፣ በልግስና እንደዚሁም ደግሞ በራስ ወደድ ባለመኖርና በጥበብ ይታወቃሉ። ራሳቸውን ዝቅ አድርገው ሌሎችን ከፍ በማድረግ የታወቁ ሶሃባ ናቸው። እንደዚሁም ጦልሃ ረዲየላሁ ዐንሁ በ66ኛው ዓመተ ሂጅራ ጦርነቱን ከተለያዩ በኋላ በጀመል ጦርነት ተሰዋ። የተቀበረውም በበስራ ከተማ ነው። እሳቸውንም አላህ ይዘንላቸው። ዙበይር ኢብኑ አልዓዋም ከቀደምት ሙስሊሞች መካከል የሆኑ ታላቅ ሰሃባ ናቸው። የሰለሙትም በ18 ዓመታቸው ነበር። እናታቸው ሶፊያ ቢን አብዱል ሙጠሊብ ናት። የነብዩ ሰለላሁ ዐለይሂ ወሰለም አክስት ነች ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ እርሳቸው እንዲህ ብለዋል። ለእያንዳንዱ ነብይ ረዳት ወይም ደግሞ ሐዋርያ አለው፣ የኔም ረዳት ዙበይር ኢብኑ አልዓዋም ነው ሲሉም ረሱሉ ሰለላሁ ዐለይሂ ወሰለም መስክረውላቸዋል። እርሳቸውም በ36ኛው ዓመተ ሂጅራ በጀመል ጦርነት በኋላ ጦርነቱን ተለይተው እያሉ በአምር ኢብኑል ጀሙስ ተገድለዋል። እንደዚሁም ደግሞ በማታለልና በመሸወድ እንደተገደሉም ይነገራል። አላህ ይውደድላቸው።
እንደዚሁም ሰዕድ ብን አቢ ወቃስ ወአቡበክር ስዲቅ ረዲየላሁ ዐንሁ አማካኝነት እስልምናን ቀድሞ ከተቀበሉት መካከል አንዱ ናቸው። የሰለሙትም በ17 ዓመታቸው ነበር። ሰዕድ በእስልምና ታሪክ ውስጥ እጅግ ጎበዝ ፈረሰኛና ቀስት ተኳሽ ከነበሩት ጀግና ሷሐቦች መካከል አንዱ ሲሆን በፋርሳውያን ላይም ታላቅ ድል በመቀናጀት ኢራቅን የከፈቱ እንደዚሁም በቅድሲያ ጦርነት የሙስሊሞች መሪም የነበሩ ጀግና ሰው ናቸው። ሰዕድ ብን አቢ ወቃስ ረዲየላሁ ዐንሁ በ55ኛው ዓመተ ሂጅራ በመዲና አቅራቢያ በሚገኘው አልዓቂቅ አካባቢ በተፈጥሮ ህመም አርፈዋል። እርሳቸውንም ከተቀበሩት ሷሐቦች መካከል በመጨረሻ የሞቱ ሲሆን የተቀበሩትም በበቂዕ ከተማ ነው። እንደዚሁም አብዱራህማን ኢብኑ ዐውፍ እሳቸውም ደግሞ ከአቡበክር ስዲቅ ረዲየላሁ ዐንሁ አማካኝነት እስልምናን ከተቀበሉ ሷሐቦች መካከል እንደዚሁም ከቀደምቶቹ ይገባሉ። አብዱራህማን ኢብኑ ዐውፍ ከሷሐቦች ሁሉ በጣም ሀብታም እንደሆኑ ይቆጠራሉ። ለጋስነትና በአላህ መንገድ ብዙ መለገስም የታወቁ ነበሩ። አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ በዑስማን ኢብኑ ዐፋን ረዲየላሁ ዐንሁ ኸሊፋ ዘመን እንደነበሩም ይነገራል። በ32ኛው ዓመተ ሂጅራ በመዲና ከተማ በተፈጥሮ ህመም አርፈዋል። በወቅቱም የ75 ዕድሜ የነበራቸው ሲሆን በህመሙ ምክንያት እንደሞቱም ይነገራል። ኸይር ስራቸውን አላህ ይውደድላቸው። እንደዚሁም ከሷሐቦች መካከል አቡ ዑበይዳ አምር ኢብኑል ጀራህ እስልምናን በማስፋፋትና በእስላማዊ ድሎች ትልቅ ሚና የነበራቸው ታላቅ ሷሐቦች መካከል አንዱ ናቸው። እርሳቸውም በአቡበክር ስዲቅ ረዲየላሁ ዐንሁ አማካኝነት ነው እስልምናን የተቀበሉት። እንደዚሁም ከቀደምት እስልምናን ከተቀበሉ ሷሐቦች መካከልም አንደኛው ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ለእርሳቸውም ለዚህ ህዝብ ታማኝ የሚል ማዕረግም ሰጥተዋቸዋል። ምክንያቱም ለታማኝነትና ለእውነት አርአያ ነበሩ። በ16ኛው ዓመተ ሂጅራ ላይም በይተል መቅዲስን የከፈቱ ሲሆን በሻም ሀገሮችም እስልምናን በማስፋፋት ረገድ የላቀ ሚና ነበራቸው። አቡ ዑበይዳ ረዲየላሁ ዐንሁ በ18ኛው ዓመተ ሂጅራ በሻም ሀገር በተከሰተው የአማዋስ ወረርሽኝ ምክንያት አርፈዋል። እስከ ህልፈታቸው ድረስም ሙስሊሞችን በማገልገል ላይ ነበሩ። ሁሎችንም ኸይር ስራቸውን አላህ ይውደድላቸው። እንደዚሁም ከአስሩ በጀነት ከተመሰከረላቸው ሷሐቦች መካከል ሰዕድ ኢብኑ ዘይድ ይገኛል። እስልምናን ቀደም ብሎ ከገቡ ወይም ደግሞ እስልምናን ቀደም ብሎ ከተቀበሉት አንዱ ሲሆን የሰለሙትም በ19ኛው ዓመተ ሂጅራ ነበር። እርሳቸው ጋርም ባለቤታቸው ፋጢማ ቢንት አልኸጣብ የዑመር ብን አልኸጣብ እህት እስልምናን ተቀብለዋል። በእምነት በአምልኮ በጀግንነት በድፍረት በፍትህና በእውነት ይታወቁ ነበር። እርሳቸውም በ51ኛው ዓመተ ሂጅራ በተፈጥሮ ህመም አርፈዋል። ታዲያ ህይወታቸው ሲያልፍም በወቅቱ የ70 ዓመት ዕድሜ የነበራቸው አዛውንት ነበሩ። ሁሉንም ኸይር ስራቸውን አላህ ይውደድላቸው። ውድና የተከበራቸው የአድናን በድርዲን ኦፊሻል ተከታታዮቻችን ለዛሬው 10ቱ በጀነት የተበሰሩት ሷሐቦች በምን ህይወታቸው እንዳለፈ ተመልክተናል። ኢንሻአላህ በቀጣይ ደግሞ በሌሎች አስተማሪና አዝናኝ ቪዲዮዎች እንገናኛለን። እስከዛው ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።